የጻድቃን መንገድ እንደ ንጋት ብርሃን ነው ይለናል። ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ብሎ ይነግረናል። የትኛው ጨለማን የከበበ ግራ አጋቢ ነገር ከቦሻል? ስላንቺ የተጻፈው እንደዚህ ነው ብሎ የሚናገረው ያንቺ ነገር እንደ ንጋት ብርሃን ነው። የንጋት ብርሃን ምንድን ነው? ጨለማ በሞላበት ምድር ላይ የሚመጣ ብርሃን ማለት ነው። ልክ ሰዓቱ ሲደርስ የንጋት ብርሃን የሚመጣበት ጊዜ አለ። ልክ 9 ሰዓት ድበን ያ ጨለማ ነው። 10 ሰዓት አሁንም ጨለማ ነው። ሌሊቱን ሙሉ ጨለማ ሆኗል። ልክ 11ኛው ልክ ሰዓት ሲመጣ ወጋግ ይላል። አገልግሎት ላይ ጨላልሟል፣ ስም ላይ ጨላልሟል፣ ስራ ላይ ጨላልሟል፣ ነገርሽ ላይ ጨላልሟል። በኋላ ካንቺ ኋላ የነበሩ ቀድመው ሸዱ ደሞ ላንቺም ይነጋል። የጻድቃን መንገድ ተብሎ ላንቺ ነው የተጻፈው። በአንድ ጊዜ ላይሞላልሽ ይችላል፣ ግን እየሞላ ይመጣል። በአንድ ጊዜ ላይነጋ ይችላል፣ ግን እየነጋ ይመጣል። እንደመሻ ይቀር የዜማ ጊዜ ይመጣላችኋል እንዲህ የምትሉበት ሌሊቱ ይነጋ አሪና ማቱራ ተጋሳ እንደመሻ ይቀር ትዘምራላችሁ። እንደዚህ ብላችሁ ትንቢት ነው የምናገረው። ሌሊቱ ይነጋ ማንጋት ልማድ ነውና በዘመናት ውስጥ ያነጋል ጌታ እኮ። ማንጋት ልማድ ነውና ምሳሌ 4 ቁጥር 18 የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። መጽሐፍ ምን ይልናል? በቀጥታ የጻድቃን መንገድ ብሎ መንገዱ ይነግረናል። እንደ ንጋት ብርሃን ነው ይለናል። ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ብሎ ይነግረናል። የትኛው ጨለማን የከበበ ግራ አጋቢ ነገር ከቦሻል? ስላንቺ የተጻፈው እንደዚህ ነው ብሎ የሚናገረው ያንቺ ነገር እንደ ንጋት ብርሃን ነው። ያንቺ ነገር እንደ ንጋት ብርሃን ነው። ችግር ከቦሽ ሊሆን ይችላል። ሁኔታ ግራ አጋቢ ነገር ከቦህ ሊሆን ይችላል። ስላንተ ግን ቃሉ እንደዚህ ይላል፣ ያንተ ነገር መንገድ እንደ ንጋት ብርሃን ነው። ሙሉ ቀን እስኪሆን እየጨመረ ይበራል። ልክ ነው። የንጋት ብርሃንን ታውቀዋለህ? የንጋት ብርሃን ምንድን ነው? ጨለማ በሞላበት ምድር ላይ የሚመጣ ብርሃን ማለት ነው። ድፍን አርጎ ምድሪቱ ምን ይዞታል? ጨለማ ሌሊት ይዞት መጥቶታል። ግን ሰዓቱ ልክ ከሰዓት ጋር የሚሄደው ከጊዜ ጋር ነው። ልክ ሰዓቱ ሲደርስ የንጋት ብርሃን የሚመጣበት ጊዜ አለ። ልክ 9 ሰዓት ድበን ያ ጨለማ ነው። 10 ሰዓት አሁንም ጨለማ ነው። ሌሊቱን ሙሉ ጨለማ ሆኗል። ልክ 11ኛው ልክ ሰዓት ሲመጣ ወጋግ ይላል። ወጋግ ማለት ይጀምራል። በብዙ ችግር ውስጥ ሆነ ሳይሆን የንጋት ብርሃን እየመጣ 11ኛው ሰዓት ወደ አንተ እየመጣ ነው። ነገሮች ሁሉ ይነጉልሃል። ጨለማው ለቆ ይሄዳል። ሐዘኑ ለቆ ይሄዳል። ምክንያቱም እኔ ሳልሆን የእግዚአብሔር ቃል ስላንተ እንደዚህ ይላል። ያንተ ነገር እንደ ንጋት ብርሃን ነው። ያንቺ ነገር እንደ ንጋት ብርሃን ነው። ያው እግዚአብሔር ምስክር ነው። ነገርህ እየነጋ ይመጣል። ያንቺ ነገር እየነጋ ይመጣል። ጠላቶችሽም ወዳጆችሽም ያያሉ፣ ይነጋል። የጊዜ ጉዳይ ነው። ጨለማ ለምን ከበበኝ ነው የምትለው? የጊዜ ጉዳይ ነው። ሌሊት ይመጣል። ሌሊት ካለ እርግጠኛውን ቀን አለ። ቀን ወደ አንተ ይመጣል። ቀን ለአንተ ደግሞ ዘንበል ይላል። ነገሮችን ሁሉ ላንቺ ያበራልሻል። ሌሊቱ ከመጣ ብርሃኑ መምጣቱ የማይቀር ነው። መጽሐፍ ቅዱስ የንጋት ብርሃን ምንድነው ብለህ አጥብቀህ ተረዳ። የንጋት ብርሃን ማለት ምድሪቷ ሁሉ ጨለማ ወርሷት ባለ ሰዓት የሚመጣ 11ኛው ሰዓት ላይ የሚመጣ ነው። መጥቻለሁ ይላል። ከዛ ጨለማዎች እየለቀቁ ይሄዳሉ። ሌሊቶች በተወሰነ ደረጃ ነው፣ ሙሉ ለሙሉ አይደለም፣ የተወሰነ ለቀቅ ይላሉ። ላንተ ደግሞ ወጋግ ይልላል። ወጋግ ይልላል። ጨለማ ከቦ አትታይም ነበር፣ ነገር አይታይም ነበር፣ ዘመድ አዝማድ አያዩም፣ ሰዎች አያዩም በጨለማቱ። አሁን ግን ወጋግ ትላለህ።
ማን ነው ትባላል። በድንግዝግዝ ነው የምትታየው፣ ወገግ ነው የሚለው። ማናት እሷ? ዛሬ ጨለማውን ሰንጥቀሽ ተወጫለሽ። የንጋት ብርሃን ይታየኛል። ነገርሽን ገልጦ የሚያወጣ፣ ከሐዘን የሚያወጣሽ፣ ከለቅሶ የሚያወጣሽ፣ ከስብራት የሚያወጣሽ፣ ከጩኸት የሚያወጣሽ የንጋቱ ብርሃን የመጣ ነው። ስሙ ኢየሱስ ይባላል። የንጋቱ ኮከብ ዲኖ ስታር ኦፍ ዴቪድ የሚባለው የዳዊት ኮከብ ወደሚያለቅሰው ሰው የንጋት ብርሃን ይመጣል። ወደሚጨው ሰው ይመጣል። እንባውን ሊጠራርግ ይመጣል። አንተ ተጽፎልሃል ብሎ የንጋት ብርሃን ይመጣል። ቃሉን ተከትሎ ብርሃን ይመጣል። ያንቺ ነገር ብሎ የንጋት ብርሃን ነው ይልሻል። ማጣት ነው ያጨላለመብሽ፣ ሰዎች ነው ያጨላለሙብሽ፣ ችግር ነው፣ ሁኔታዎች ናቸው፣ ለቀው ይሄዳሉ። የንጋት ብርሃን ልክ ሲመጣ ጨለማው እየለቀቀ ይመጣል። ሙሉ ለሙሉ አይደለም ግን እየለቀቀ ይመጣል። የሚገርማችሁ 11 ሰዓት የነበረው 11 ሰዓት ተኩል ሲሆን በደንብ ለቀቅ ያደርጋል። ለ12 25 ጉዳይ ሲል ለቀቅ ያደርጋል። ማንች ማን ነው እሱ? ይታየኛል። ማን ነው ይሄ ሰውዬ የሚል ጠቅላላ አሁን የሚገርም እየሄደ ልክ 12 ሰውን ፊት ይለያል። ማን እንደሆን ይታወቃል። አንቺ መሆንሽ ሰዎች ሁሉ ያያሉ። ጨለማው የሸፈነው ዘመዶችሽ አንቺን ያዩሻል። የሳቁብሽ ያዩሻል። ያላገጡብህ ሁሉ ያያሉ። የስ ነጋላት ይላሉ። ለሷም እኮ ነጋ ይላሉ። ለሰዎች ሲረጋ አይተሻል። ተራው ያንቺ ነው። እግዚአብሔር እንደዚህ ይላል፣ ይነጋል። ምን ይላል የእስራኤል ቅዱስ እግዚአብሔር? ይነጋል። በሉት እስቲ ይነጋል። የትኛውም ሌሊት ይነጋል። ያለቀሳችሁበት ጊዜ ትዝ ይላችሁ። እናንተ የነጋላችሁ ዛሬ፣ እናንተ ቀና ብላችሁ የምትሄዱ፣ እናንተ የምትስቁ ሰዎች ትላንትናችሁ ሌሊት አልነበረም? ያለቀሳችሁበት ጊዜ የለም? እንዴት ብዬ ነው ማልፈው ብላችሁ አልነበረም? ንጋት እናንተ ጋር እንደመጣ ሌሎች ጋር ደግሞ ንጋት ይመጣል። ወደ አንቺ ንጋት ይመጣል። ያው ጌታ ምስክር ነው። ሌሊት ካለ ንጋት አለ፣ ቀን አለ። እግዚአብሔር ቀን ወደ አንቺ ይመጣል ይላል። ቀና ብለሽ የምትሄጂበት ቀን ይመጣል ይላል። ሁሉ አንቺን የማይበት ቀን ይመጣል። አሁን አላስተውልሽም። ገብተሽ ስትወጪ ያንቺ ነገር ለነሱ ምንም አይደለም። መጣሽ አልመጣም ማተር አያደርግም ለነሱ። አሁን ግን ማተር የሚያደርግበት ጊዜ መጥቷል። ላንተ መጥቶልሃል። እግዚአብሔር እንደዚህ ይላል፣ ይነጋል። ዛሬም መልእክቴ እንደዚህ ነው፣ ይነጋል። አገልግሎት ላይ ጨላልሟል። ስም ላይ ጨላልሟል። ስራ ላይ ጨላልሟል። ነገርሽ ላይ ጨላልሟል። ከኋላ ካንቺ ኋላ የነበሩ ቀድመው ሄዱ። ደግሞ ላንቺም ይነጋል። ምክንያቱም የጻድቃን መንገድ ተብሎ ላንቺ ነው የተጻፈው። የጻድቃን መንገድ እንደ ንጋት ብርሃን ነው ይላል። በአንድ ጊዜ ላይሞላልሽ ይችላል፣ ግን እየሞላ ይመጣል። በአንድ ጊዜ ላይነጋ ይችላል፣ ግን እየነጋ ይመጣል። የዜማ ጊዜ ይመጣላችኋል እንዲህ የምትሉበት። ሌሊቱ ይነጋል። አሪና ማቱራ ተጋሳ እንደመሻ ይቀር ትዘምራላችሁ። እንደዚህ ብላችሁ ትንቢት ነው የምናገረው። ሌሊቱ ይነጋል። ማንጋት ልማድ ነውና በዘመናት ውስጥ ያነጋል ጌታ እኮ። ማንጋት ልማድ ነውና ማስዋብ ልማድ ነውና ማስዋብ
ልማድ ነውና እንደ መሸ አይቀር ሌሊቱ ይነጋል። እመኚኝ ይነጋልሻል። ይነጋል። ወደ አንቺ ብርሃን እየመጣ ነው። አያለው ብርሃን ወደ አንቺ ሲመጣ አውሎ ንፋስ ያጠቃሽ ወጀብ ውስጥ ያለሽ የምታለቅሽ ነገር የጨላለመብሽ እግዚአብሔር እንደዚህ ይልሻል። ይነጋል ይላል። ማንጋት ልማድ ነውና ማንጋት ልማድ ነውና ማስዋብ ልማድ ነውና ማስዋብ ልማድ ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ጨለማው ወጀቡ ያደከመሽ ያየኛል እኮ ሆድ ሲብሰኝ ስሆን ለብቻ ያረግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ እኔም ድናለሁኝ ሕክምናዬ የኔ መድኃኒት ያክማል መጥቶ አንቺ ሕክምናዬ ያጽናናሻል እመኙ ሕክምናዬ የኔ መድኃኒት እንደገና ከሰው ጋር ይቀላቅልሻል። ሕክምናዬ የኔ ጥለው አይጥልሽም። እሱ ሰብሮናል፣ እሱ ይጠግነናል ይላል። ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት የኔ መድኃኒት ኢየሱስ መድኃኒታችሁ ነው። ቃሉ መድኃኒታችን ሕክምናዬ የኔ መድኃኒት በምድረ በዳ ላይ ምንም በሌለበት እባብና ጊንጡ በሚናደፍበት የቅርብ ወዳጆቼ በማይደርሱልኝ አንተ ኮነ ለኔ የራራህልኝ ደከመኝ ሰለቸኝ አቃተኛ ልል ወደ አደባባዩ መውጣቴን አልተውም የኔ ጥሩ ወዳጅ የኔ ሊቀ ካህን ዘመኔ ይለቅ አንተን ሳገለግል ፍቅር ፍቅር እስቲ በሉት አቤት 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 ፍቅር 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 ፍቅር። እሺ ታዲያ ይሄ የትንቢት ቃል ተስፋን ያጨቀ ቃል እኔና አንቺን እኔና አንተን የሚገልጸን ዘመዶቼ ይሄ ቃል እንዴት ነው ወደኛ የሚሆነው? በመጀመሪያ ቃሉ እውነት እንደሆነ ማመን። ዮሐንስ ወንጌል ቁጥር 17 ላይ እንደዚህ ብሎ ይናገራል። ቃልህ እውነት ነው፣ በቃልህ ቀድሳቸው ይላል። ቃልህ እውነት ነውና ብሎ ይናገራል። በመጀመሪያ ደረጃ ማለት ነው ጨለማ ሲከበን በጨለማው ሲሆን ሌሊት እኛ ጋር ሲመጣ መከራ ሲመጣ
አንድ ነገር ልንገራችሁ፣ የሚነገርን የምስራች ቃል ሁሉ እውነት አይመስልንም። አምነን ልንቀበለው አንችልም። ከዛ እንደውም የምንወጣ አይመስልንም። ምክንያቱም ጨለማው ምንድነው የሚነግረን ማለት ነው? እዛው ህይወታችን እዛው እንደሚቀር፣ ደብዛችን እዛው እንደሚቀር፣ ዘመናችን እዛው እንደምናረጅ፣ ታሪካችን ሁሉ የችግር ሆኖ ደምድሞ እንደሚያልቅ ችግሩና ሁኔታው ያወራልናል። እኛ ታዲያ ልናውቅ የሚገባን ክርስቲያኖች ልናውቅ የሚገባን እኛን ሁኔታው አይገልጸንም። ጨለማው አብራራንም። ሁኔታዎች እንደሚሉት ሰዎች እንደሚሉት አይደለንም። ቃሉ እንደሚለው ነን። የእግዚአብሔር ቃል እንደሚለኝ እንጂ ሁኔታ እንደሚለኝ አይደለሁም። ሰዎች እንደሚሉኝ አይደለሁም እንዳልን፣ ጠላት ስለኔ እንደሚያወራው ችግር እንደሚያወራው አይደለሁም። የመጀመሪያው ቃሉ እውነት እንደሆነ መረዳት፣ ቃሉ እውነት እንደሆነ። ምክንያቱም ቃሉ ማለት ራሱ ክርስቶስ ማለት ነው። ክርስቶስ ራሱ ማለት ቃሉ ማለት ነው። ባለቤቱ ምን ብሏል? እኔ እውነት ነኝ ብሎ ተናገረ። ካስፈለገ መንገድ ነኝ አለ። ካስፈለገ ህይወት ነኝ ብሎ ተናገረ። ወደ ዘላለም ህይወት የመሄጃ መንገድ፣ ወደ አብ የመሄጃ መንገድ፣ ወደ እውነተኛ በረከት የመሄጃ መንገድ፣ ወደ ብርሃኑ የመሄጃ መንገድ እሱ ነው። ስለዚህ ምን ማድረግ? መጀመሪያ ማመን፣ ቃሉን በትክክል መረዳት፣ ከዛ ማመን፣ በልብ ውስጥ ማመን፣ ከዛስ በአፍ ማወጅ ቅዱስ ቃሉን። ምንድነው እየነገርን ያለ ነው? እስቲ ቃሉ የጻድቃን መንገድ እንደ ንጋት ብርሃን ነው። የጻድቃን መንገድ ግን ይለዋል መጽሐፍ ቅዱስ በክርስቶስ የጸደቀውን የጻድቃን መንገድ ግን እንደ ንጋት ብርሃን ነው። እንደ ሌሎቹ አይደለም። ቢጨልምባቸውም እንደ ሌሎቹ አይደለም። ለነሱ ይነጋል። እንዴት እያለ? ቀስ እያለ ይነጋል። ልክ የተከልከው ችግኝ ሲያድግ ቀስ እያለ ይላል። እየጨመረ ሙሉ ቀን እስኪሆን ድረስ ብርሃኑ መጨመር አበቃል። በኢየሱስም በህይወት ላይ ይነጋል። በህይወትሽ ላይ ይነጋል። ይሄንን ምን ማድረግ? ማመን፣ ከዛስ ማወጅ። ስለዚህ ማንነታችን ተቀይሯል። ስለዚህ ቃሉ የተጻፈው ለማን ነው? ለጻድቁን። መጽሐፍ እንደዚህ ይላል፣ ለጻድቁ ግን እንዲህ በሉት ይላል። መከራ በሞላበት ጊዜ በኤርምያስ ዘመን ከባድ ችግር ሲመጣ ዞር አለና ለጻድቁ ግን እንዲህ በሉት መልካም ይሆንልሃል። እንደ አገር በሚመጣ ችግር ላይ ለጻድቁ ግን መልካም ይሆንልሃል ተብሎ ጽፏል። እስኪ ዞር በሉና መልካም ይሆንልሃል በሉት። ሰዎች የሚሞቱበት ጊዜ ነው። እርስ በእርስ ጦርነት የሞላበት ጊዜ ነው። ከባድ ችግር የመጣባቸው ጊዜ ነው። ተላልፈው የሰጡበት ጊዜ ነው። የ70 ዓመት መከራ የነበረበት ጊዜ ነው። ኤርምያስ ሲናገር ግን ለጻድቁ ግን እንዲህ በሉት መልካም ይሆንልሃል። እነዚህ መከሮች አንተን አያገኙ፣ ስብራቱ አያገኝ፣ ላንተ ብቻ መልካም ይሆንልሃል። በዩ እስቲ ድገማው እስቲ። ዙሪያ ላይ ብዙ ችግሮች ይኖራሉ፣ ስብራት ይኖራሉ። ጨለማው እየጨመረ ሊሄድ ይችላል። ላንተ ብቻ መልካም ይሆናል። ላንቺ ተለይቶ መልካም ይሆናል። እስቲ ካመናችሁ ቀኝ እጃችሁ ብድግ አድርጉ። እኔ በሉ እስቲ ሁኔታ እንደሚለኝ አይደለሁም። እኔ ጠላቶቼ እንደሚያወሩት አይደለሁም። ችግር እንደሚያወራው አይደለሁም። የከበበኝ ጨለማ እንደሚያወራው አይደለሁም። እኔ ቃሉ እንደሚለኝ እንደዛው ነኝ። የእግዚአብሔር ቃል በምሳሌ 4 ላይ እንደሚናገረው የጻድቅ ሰው መንገድ ግን እንደ ንጋት ብርሃን ነው። ሙሉ ቀን እስኪሆን እየጨመረ ተራመድ፣ እየጨመረ ይበራል። የከበበኝ ጨለማ ሁሉ ቀስ በቀስ ለቆኝ ይሄዳል። ምክንያቱም ቃል አለኝ፣ ተጽፎልኛል። መጋረጃው ተቀደደ፣ ለዘመናት የተጋረደ እግዚአብሔር ለእኔ ሲዋጋ ሳይታሰብ ሌሊቱ ነጋ።
መጋረጃው ተቀደደ ለዘመናት የተጋረደ እግዚአብሔር ለኔ ሲዋጋ ሳይታሰብ ይዋጋልሻል። ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ ከፊት ከፊቴ እየቀደመ ጠላቴን ሁሉ እያጋደመ ዛሬም ብሎኛል አትፍራ ልጄ እኔም አልፈራም አለ ከጎኔ አለ ከጎኔ ጌታ አለ ከጎኔ አለ ከጎኔ ጌታ አለ ከጎኔ መጋረጃው ተቀደደ ለዘመናት እየገባችሁ ዜማው እግዚአብሔር ለኔ ሲዋጋ ሳይታሰብ ሌሊቱ ነጋ መጋረጃው ተቀደደ ለዘመናት የተጋረደ እግዚአብሔር ለኔ ሲዋጋ ሳይታሰብ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ ነጋ ጨለማው ነጋ ነጋ ሌሊቱ ነጋ ነጋ ሌሊቱ ነጋ። እሺ ለሱ ክብር አምጡ። የመጀመሪያው መጽሐፍ ምን ይላል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። በአፋችን ውስጥ መዳን አለ። ምን ማድረግ አለ? ማወጅ ያመን ነው። በአየራችን ላይ በጨለማችን ላይ ብርሃን ይሁን ብለን መናገር አለብን። እንዲሆን ማውራት አለብን። መጽሐፍ ምን እንደሚል ተቀለሽ? ብርሃን በጨለማ ላይ ያበራል፣ ጨለማው አላሸነፈውም ነው የሚል መጽሐፍ ሲናገር መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ ቃልም እግዚአብሔር ነበር ካለ በኋላ ይህ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነስ አንድስ እንኳን ያለ እርሱ አልሆነ። ሕይወትም በእርሱ ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ላይ ያበራል፣ ጨለማውም አንቺ ውስጥ ያለው ብርሃን መንጋት ይጀምራል። የከበበሽን ጨለማ ያባረዋል። ስለዚህ የመጀመሪያው ነገር ምን ማድረግ ነው? ማመን። ከዛስ ማወጅ ነው። የኛ አድርገን መውሰድ ነው ያለብን። በቃ አለቀ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። አንዱ የሚዋጋን ጠላቶቻችን ናቸው። እኛ የምንፈልገው ውጊያ ከመጣ እግዚአብሔር የተወን ነው የሚመስለን። በቃ የማይነጋልን ይመስለናል። ሌሊቱ የማይነጋ ይመስለናል። ሌሊቱ ይረዝምብናል። ጨለማው ይረዝምብናል። መቼ ነው የኔ ነገር እንዴ? ይሄ እኮ ቀኑ መጣ እኮ። ጭራሽ ዓመተ ምሕረቱ ወሩ ይጠፋብናል፣ ጊዜው ይጠፋብናል። በቃ የማይነጋ ይመስለናል። ነገር ግን መጽሐፍ ቅዱስ ስለ አንቺና ስለ እኔ ጻፈው ይሄንን ነው። የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን እየጨመረ ይበራል። በቃል ውስጥ ምን አለ አልኳችሁ? ፈውስና ተአምራቶች አዝለዋል። ያንን ቃል ነው መውሰድ ያለብህ። ስለ አንተ የሚናገረው እሱ ነው መድኃኒት። ኤርምያስ ምዕራፍ 1 ላይ እንሂድ። ቁጥር 19 ካንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም ይላል እግዚአብሔር። በዚህ በመጽሐፍ መሰረት ሲናገር አሁንም ቃሉ የሚነግረን ይሄንን ነገር ነው። ውጊያ አይገጥምህም፣ ነገሮች አልጋ ባልጋ ናቸው፣ አይዞሽ ምንም ችግር የለም አይልም። ይዋጋዋል። የሰይጣን ስራው አንተ መዋጋት ነው። 24 ሰዓት ማዲያ 24 ሰዓት እንዲሰሩ ፍቃድ ሲሰጣቸው ከመንግስት። ስለዚህ ማለት ነው መናፍስቶች ከምድር ተጥለዋል። መናፍስቶች እርኩሳን መናፍስቶች የሚቀኑት ባንቺ ነው። ሲሳካልሽ ይናደዳል፣ ሲሆንልሽ ይናደዳል፣ ስስቂ ይበሳጫል። ከስልጣኑ እሱ እንደወደቀ ምን ማድረግ ነው የሚፈልገው? አዳም እንደጣለ አንቺን መጣል ነው የሚፈልገውና ይናደዳል። መጽሐፍ ምን ብሎ ይናገራል? ይዋጋሃል ብሎ ይናገራል። አንዳንዴ ስጋም ይዋጋናል፣ በሰዎች መጥቶ ይዋጋናል፣ ሁኔታዎች ይዋጋዋል። ውጊያ የለም አላለህም። እንደውም መጽሐፍ ቅዱስ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። ውጊያ አለ ይለናል፣ ግን ደስ የሚል ቃል አብሮ ይሰጠናል። አይዞ ይላል መጽሐፍ ሲናገር። ይዋጋዋል፣ ግን እኔ አለ ጌታ ከአንተ ጋር ነኝና አያሸንፉም። ድል የማን ነው? ያንቺ ነው።
ሊዋጉ ይችላሉ። ውጊያ ሊመጣብህ ይችላል። ነገር ላይ ስራ ላይ ሊመጣ ይችላል። ነገር ግን አንተ ጠንክረህ ከእግዚአብሔር ጋር ከቆምክ፣ አንተ ግን ከአምላክ ጋር ከሆንክ፣ ይሄን ቃል ከያዝክ ማለት ነው የትኛውም ውጊያ በፊት በአፍንጫ ይወድቃል። ሟርቱ ይወድቃል። አለመሳካት ይወድቃል። ጭንገፋ ይወድቃል። ምን ይሆናል በህይወት ላይ ማለት ነው? ድል በእጅ ይገባል። ሕያው እግዚአብሔር ምስክር ነው። በፊታችሁ ዘመን ድል በእጃችሁ የሚገባ ሰዎች አላችሁ። የምትጠብቁት ድንገት ጌታ ድንገት ወደ መቅደሱ ይመጣል። ድንገት ወደ አንቺ ይመጣል። ይፈርድልሻል። ንጋት ይሆናል። ውጊያ ሲበዛ፣ ፈተና ሲበዛ ይህን ቃል አስቡት። ይዋጓል። ነገር ግን እኔ ተጋረኝና አሸንፉ። አያችሁ፣ ተስፋ የምንቆርጠው የእኛን አቅም ከጠላቶቻችን ጋር አስተያይተን ነው። የእኛን አቅም ከችግራችን ጋር ስናስተያየው እኛ በጣም እናንሳለን። ነገር ግን ጌታ አይዞ አንተ በአንተ ጉልበት ታሸንፋለህ አላለም። እኔ ከአንተ ጋር ስለምሆን ድል በእጅ ይገባል አለ። እኔ ምን አደርጋለሁ? ተራራህን አናግረዋለሁ፣ ረግጠዋለሁ ማለት ነው። አገልጋዩ ከብዶት የእግዚአብሔርን ቤት መስራት አቅቶት ነበር። ዘሩባቤል ታስታውሳላችሁ? ከዛ መጽሐፍ ምን ብሎ ይናገራል ማለት ነው? እግዚአብሔር ወደሱ መጣና በነብዩ ዘካርያስ በኩል መጣና እንደዚህ ያለው፣ ዘሩባቤል ሆይ ያለው በኃይልና እኮ በብርታት አይደለም አለው፣ በጉልበት አይደለም። አንተ ተራራውን አይተህ ደከም፣ ተስፋ ቆረጥ፣ የእግዚአብሔርን ቤት መስራት አቃተኝ ብለህ ተንኮሳኮስክ፣ ወደክ። በጉልበት እኮ አይደለም፣ በኃይልም አይደለም። ኖት ባይ ፓወር አይደለም፣ በኃይል ባንተም ጥንካሬ አይደለም፣ ነገር ግን በመንፈሴ ነው አለ። ዞር አለና ዘሩባቤልን ሲያስጨንቀው የነበረውን ማለት ነው ተራራ ዞር አለና ለተራራው መልእክት ተነገረው። ዛሬ ተራራሽን ያናግረው። ለተራራሽ መልእክት አለኝ። እንደ እግዚአብሔር ነቢይ ለተራራሽ መልእክት አለኝ። ላስጨነቀ ተራራ መልእክት አለኝ። ምን አይነት ተራራ ይሆን? እንደዚህ ያለው መጣና ጌታ አንተ ተራራ ሆይ በዘሩባቤል ፊት ምንድነ? በልጄ ፊት ምንድነ? ደልዳላ ሜዳ ትሆናለህ። አሹ በሉ እስቲ። የሚገርም ነገር እኮ ነው። መጣ የጌቶች ጌታ። ዛሬ እግዚአብሔር ላንቺ ብቻ ሳይሆን ብዙ ጊዜ የደከመሽ ላንቺ ብቻ ነው መልእክት ሲነግርሽ የነበረው። አሁን ግን ለተራራሽም ጌታ ይናገራል። አንተ ተራራ አለው መጣና ምንድነ? በልጄ ፊት ምንድነ? እንዲህ ያስጨንቃት አንተ ምንድነ? ደልዳላ ሜዳ መንገድሽን የዘጋው ያስጨነቀሽ ተስፋ ያስቆረጠሽ ስታዩ የደከመ ዛሬ እሱ ደልዳላ ሜዳ ይሆናል። አንተ ተሻግረህ ትሄዳለህ። እና እሻገራለሁ በል እባክህ። እስቲ አንተ ተራራ በለው እስቲ። በልጄ ፊት ምንድነ? ደልዳላ ሜዳ ትሆናለህ። አሁን ስሚኝ፣ ያንቺ ተራራ ሌላ ነው፣ የሱ ተራራ ሌላ ነው። ያንተ ሌላ ነው፣ የሱ ሌላ ነው። አይኖቻችሁን ጨፍናችሁ ተራራውን እየተመለከታችሁ እግዚአብሔርን ከጎናችሁ እያያችሁ ትተነብዩበታላችሁ። ክሎዝ ዩር አይስ የስ። አሁን ንገሪው። አሁን ምንድነው ያንቺ ተራራ? በሽታ ነው? ማጣት ነው? አለመሳካት ነው? መንገድሽን የዘጋው ምንድነው? በፊትሽ የቆመው ምንድነው? አዎ እሱን አሁን ጥሪው። አንተ ተራራ በይው እስቲ ጮክ ብለሽ። አንተ ተራራ ጮክ ብለሽ። አንተ ተራራ በእኔ ፊት ምንድነው? እግዚአብሔር ይናገራል። ደልዳላ ሜዳ ትሆናለህ። ቃሉ ይናገራል። ደልዳላ ሜዳ ነህ። እንግዲህ ምን ሊበጀኝ እየየው ማለት ሰለቸኝ። አይደርሰኝም ሞይ ወረፋ አይገድህም ሞይ ስጠፋ። አምላካዊ መልስ ከሰማይ ዘሎ በኮረብታዎች ላይ ዙሪያ ደባው አባቴ ተገፈተረ ተራራ። እግዚአብሔር ተራራዬን አናገረው እንዲህ አለው
እንዲህ አለው እንዲህ አለው እንዲህ አለው እንዲህ አለው እንዲህ አለው አንተ ተራራ ለመሆኑ በልጅ ፊት ምንድነው? ደልዳላ ሜዳ ትሆናለህ። አንተ ተራራ ለመሆኑ በልጆቼ ፊት ምንድነው? ደልዳላ ሜዳ ትሆናለህ አለው አለው አለው። ዘምረው ግድ የለህም ንገረው ለተራራው ዘምርበት ተራራው እያለ ንገረው ተንቢበት አውጅ እመን። ተራራው ከፊት ደልዳላ ይሆናል። ያስለቀሰ ደልዳላ ይሆናል። መንገድን የዘጋው ለቆ ይሄዳል አለው 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 ናደው ደነደነው ከእንግዲህ ምኔ ሊበጀኝ እየየው ማለት ሰለቸኝ አይደርሰኝም ሞይ ወረፋ አይገድህም ሞይ ስጠፋ አምላካዊ መልስ ከሰማይ ዘሎ በኮረብታዎች ላይ ዙሪያ ደባውን አበራ ተገፈተረ ተራራ እግዚአብሔር ተራራዬን አናገረው እንዲህ አለው አሹ እንዲህ አለው እንዲህ አለው እንዲህ አለው እንዲህ አለው እንዲህ አለው አንተ ተራራ ለመሆኑ በልጅ ፊት ምንድነው? ደልዳላ ሜዳ ትሆናለህ። አንተ ተራራ ንገረው ለመሆኑ በልጆች ፊት ምንድነው? ደልዳላ ሜዳ ትሆናለህ አለው 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 ተናገረው እንዳለው ደነደነው አሹ አለው 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 ናደው ደነደነው አሹ ክብር ይሁንልህ ኢየሱስ። ለእሱ ክብር አምጡ እስቲ። እሺ የሚገርማችሁ በዚህ ቃል መሰረት ስንመለከት ልክ ጨለማ የከበበው ከባድ ችግር የከበበው ሰውዬ ተራ ሰው አይደለም። አገልጋይ ነው፣ ካህን ነው። ዘሩባቤል ነው፣ አገልጋይ ነው፣ ካህን ነው እኮ የቤቱ እኮ አገልጋይ ነው፣ ዋና አገልጋይ ነበር። ግን ደከመው። ተራ ሰው ብቻ የሚደክመው ነው የሚመስላችሁ? ኖርማል ሰው ብቻ የሚደክመው ነው የሚመስላችሁ? የተቀቡ አገልጋዮችም እኮ ይደክሟቸዋል። ኤልሳ ፈርቶ ሸሽቶ ነበር እኮ። አንዲት ሴት ይፈራል እኮ ይደነግጣል እኮ። አገልጋይም አንዳንዴ ና አገልጋይ የሆናችሁ ሰዎች አላችሁ። በዚህም በዓለም ዙሪያ ቢሆን የምትመለከቱ ሰዎች አላችሁ። የደከማችሁ ያቃታችሁ ትክት ያላችሁ እጃችሁ እግራችሁ የዛለ ሰውነታችሁ የዛለ ሰዎች አላችሁ። ለተራራችሁ መልእክት አለው እግዚአብሔር። እንደዚህ ይላል፣ ተራራው እንደዚህ ይለዋል፣ አንተ ተራራ በልጄ ፊት ምንድነህ? ደልዳላ ሜዳ ትሆናል። እግዚአብሔር ለተራራችሁ መልእክት አለው። ደልዳላ ይሆናል፣ እናንተ ትሻገራላችሁ። ለተራራው ብቻ አይደለም፣ ዞር አለና ለዝሩባቤል ደገመለት። ዝሩባቤል ሆይ አለው፣ አሁን ትንቢት ብቻ አይደለም የሚያራምድ ትንቢት ነው የምነግርህ። ተስፋ የቆረጥክበትን የእግዚአብሔርን ቤት መስራት ነው። እንዲህ ይላል የእስራኤል ቅዱስ እግዚአብሔር አለ ነብዩ፣ ሞገስ ሞገስ እየተባለልህ የመደምደሚያውን ድንጋይ ታስቀምጣለህ አለ። በከባድ ሞገስ ነው አሁን የምትሄደው አለ። ጀምረሃል ትጨርሳለህ አለ። የዝሩባቤል እጆች ጀምረውታል፣ የዝሩባቤል እጆች ይጨርሱታል ይላል እግዚአብሔር። እንደዚህ ነው የሚላችሁ፣ የጀመራችሁትን ትጨርሳላችሁ። የጀመራችሁትን ትጨርሳላችሁ። ጀምራችሁ ተስፋ የቆረጣችሁ የደከማችሁ ውጊያ የበዛባችሁ ሰዎች አላችሁ።
መሀል ላይ የቆማችሁ ጀምራችሁ ከመጀመሪያው የቆማችሁ ሰዎች አላችሁ። ሄጄ ነበረ እኮ በልጽጌ ነበረ፣ ተሳክቶልኝ ነበረ፣ ጥሩ እየነጋልኝ ነበረ፣ ግን እንደገና ደከምኩ ጨለመ የምትሉት ሰዎች አላችሁ። እግዚአብሔር እንደዚህ ይላል፣ የጀመራችሁትን ትጨርሳላችሁ። በብዙ ሞገስ ትሄዳለህ፣ በብዙ ብልጽግና ትሄዳለህ፣ በብዙ ስኬት ትሄዳለህ። እግዚአብሔር እንደዚህ ይላል፣ ያንተ እጅ ጀምሮታል። ያንቺ እጅ ጠላቶች እያዩ ትጨርሰዋለህ። ያንተ እጅ የጀመረውን ያንተ እጅ ይጨርሰዋል። የጀመርሽውን ትጨርሻለሽ። ጠላትም ወዳጅም እያየ ይሳካል፣ ይሆናል። ታዲያ ምን ላድርግ? ዝሩባቤል ደግሞ ተስፋ ቆርጦ ቆሟል። አሁን ፕሮፌቲክ አክሽን የምታካሂደው ምንድን ነው? የመደምደሚያው ድንጋይ ዝም ብለህ በእምነት ያዝ። የጀመርከውን ነገር ያዝ። ብድግ ብለህ አንሳውና ቁም። ሂድና የመደምደሚያውን ድንጋይ ጀምሬያለሁ እጨርሳለሁ ብለህ ተራመድ እስቲ። ጀምሬያለሁ እጨርሳለሁ። ታያላችሁ፣ ትወርሳላችሁ። ትጀምራላችሁ፣ ትጨርሳላችሁ። ትጀምራላችሁ። እንደ ትላንት አጨነግፉም። ትላንት ያጨነገፋችሁ እናንተ ላይ አይሰራ። በሰቆቃ የምትሄዱበት ዘመን አብቅቷል። በለቅሶ የምትሄዱበት አብቅቷል። ትላንት እንደተበተነባችሁ አይበተንም። ነገር ግን ላይበተን ታከማቻላችሁ። ለመጨረስ ትጀምራላችሁ። ታያላችሁ፣ ትወርሳላችሁ። ትጀምራላችሁ፣ ትጨርሳላችሁ። ጠላትም ወዳጅም እያየ ትጨርሳላችሁ። እዚህ እጀምራለሁ፣ እጨርሳለሁ። አያለሁ፣ እወርሳለሁ። እጀምራለሁ፣ እጨርሳለሁ። ማንም ምንም አያስቆመኝም። የሰዎች ሟርት፣ የጠላትም ሟርት አያስቆመኝም። የሚታየውም የማይታየውም አያስቆመኝም። እጀምራለሁ፣ እጨርሳለሁ። ምክንያቱም አይ አም አንስቶፓብል። ምክንያቱም ቃል አለኝ። በጅምር አይቀርም የኔ ነገር ሳይጨርስ አያልፍም እግዚአብሔር። 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 እገሰግሳለሁ ወዳየልኝ ክብር ጠላት አይኑ ያየ ጆሮ እየሰማ ንገረው። ጠላት አይኑ ያየ ጆሮ እየሰማ ዮርዳኖስ ቢሞላም አይቀርም መሻገር። ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ እገሰግሳለሁ ወዳየልኝ ክብር ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ ዮርዳኖስ ቢሞላም አይቀርም መሻገር። ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ እየሰማ በጅምር አይቀርም የኔ ነገር ሳይጨርስ አያልፍም እግዚአብሔር። በጅምር አይቀርም የኔ ነገር ሳይጨርስ አያልፍም እግዚአብሔር። በጅምር አይቀርም የኔ ነገር ተናገሪ እስቲ። ሳይጨርስ አያልፍም እግዚአብሔር። በጅምር አይቀርም የኔ ነገር ሳይጨርስ አያልፍም። እገሰግሳለሁ ወዳየልኝ ክብር ጠላት እየተራመዳችሁ ጠላት አይኑ ያየ ጆሮ እየሰማ ዮርዳኖስ ቢሞላም አይቀርም መሻገር። ጠላት አይኑ ያየ ጆሮ እየሰማ